እንዴት ናችሁ? የበምኒ የዩቲዩብ ቻናል ተከታታዮቻችን አላችሁልን? እንኳን አደረሳችሁ፣ እንኳን አሳለፋችሁ። ሰሊ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ነሽ? እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች እንኳን ለብርሃነ ትንሣኤው ለዳግማ ትንሣኤው ይባል አደረሳችሁ አደረሰን እንላለን። እንግዲህ በየሳምንቱ የተለያዩ ታሪኮች እናንተ እየላከችሁልን፣ እኛ ደግሞ በዛ ታሪክ ዙሪያ ያለንን ሀሳብ አስተያየት የምናወራበት ፕሮግራማችን ነው። ዛሬም አንድ ታሪክ ተልኮልናል እና ያንን ታሪክ ሰሊ እንደሚከተለው ታነብልናለች። የትም ሳትሄዱ ታሪኩን ተከታተሉ። ከባለቤቴ ጋር ተጋብተን የመጀመሪያ ልጃችንን የወለድነው ኢትዮጵያ ነው። ከዛ ወደ ካናዳ መተን መኖር ጀመረን። የባለቤቴ ቤተሰቦች ማለትም እህቶቹና ወንድሞቹ የሚኖሩት እዚሁ ካናዳ ነው። እዚህ ኑሮ ስንጀምር ከሱ ቤተሰቦች ጋር ቅርብ ነው የምንኖረው። እንጠያየቃለን። በተለይ እነርሱ እኛ ቤት ያዘወትራሉ። ምግብ ስልልን ይሉኛል። በልተው ጠጥተው ይሄዳሉ። ታላቅ እህቱም ልጆች አሏት። እዚህ በብዛት ትመጣለች። ባለቤቴም በጣም ጥሩ ሰው ነው። እንዋደዳለን። ሁለተኛ ልጄ እዚሁ ካናዳ ወለድኩኝ። ከዚያ ግን የማያቸው ነገሮች ግራ እየገቡኝ መጡ። እርጉዝም ሆኜ ማገዝ መጠየቅም አላየሁባቸውም። ከወለድኩም በኋላ እንኳን ሊያርሱኝ ለአራስ ጥየቃ የሚመጣልኝን ምግብ ሳይቀር በልተው ጠጥተው እንደ ማንኛውም ጊዜ ይሄዳሉ። ይቻላል እንደ ግራ ገባኝ። ወይ ቸጉድ። ታላቅ እህቱ ወልዳለች። መውለድን ታውቀዋለች። አንድስ ቀን እንኳ አጥሚ ሰርታለኝ አታውቅም። ኧረ እሱ ሁሉ ቢቀር ትልቋን ልጄን እንኳን ለደቂቃ መያዝ አይፈልጉም። ባለቤቴም ይህንን ነገር አላስተዋለውም ወይም አልገባውም። ለልጃችን ክርስትና ቤተ ክርስቲያን ዶሮ ተሰርቶ እንዲወሰድ ሲባል እህትየው ጨመር አድርገሽ ስሪው እኛም እንበላለን ብላኝ አረፈችው። እንደ ኧረ እቺ ሴት ከአቅሜ በላይ የሆነች ነው እህትየው። ይኸው ግራ እንደገባኝ አለው። ምን ትመክሩኛላችሁ በምኒ ብላሻለች። እንዴ ይሄ በጣም እንዴ እኔ አንድ ነገር ልገርሽ። ሳቁ ከእንትን ነው ከድንጋጤ እንደሆነ ቴንክ ዩ ልል የፈለግኩትን የተናገርሽ የሳቅ ነው። ይሄ ይሆናል አይደል አንድ ኖርማል ጤነኛ ሰው የሚያደርገው ነገር ስላልሆነ እና ቀልድ ስለመሰለን ነው እንጂ በጣም የሚገርም ስቶሪ ነው። ዛሬ ደግሞ የተላከው በጣም ከአይምሮ በላይ ነው አይደል? እንደዚህ ይቻላል እንደ የተባለው ለዚህ ነው መሰለኝ። እንዴ አንቺ ግን የምር ግን በየቤቱ በቃ ጣሪያ የደበቀው ስንት አይነት ታሪክና ሰው አለ። ጉዳል እውነት ሰው ግን ስንቱን ተሸክሞ ይኖራል። በጣም እውነት ከሰሳሚው ራሱ የሆነ ድራማ ነው የሚመስልሽ እንጂ አሁን እንደዚህ አይነት ሰው እንደው ምን ይባላል እንደው ከማይጨከንባቸው አካላት መካከል ነፍሰ ጥሩ ሴቶችና እርጉዞች ናቸው አይደል? አራስ ነች እርጉዝ ናት ይባላል እንደው አባባሉ ራሱ አራሷን በስማ ወይኔ ሰው ለጥየቃ ያመጣውን የሚለው ላይ እኮ እኔ በጣም ተረግረግ ጠብጠብ አደርገው እንደዚህ ያልጠኔ ላይ ናቸው። ምንድን ነው እነሱ አንዳት ቤተ ብላለች ሜዲካሊ እንዴ? ኧረ ታስረዳን። እውነት ይሄ ከአቅማችን በላይ እውነት የሚመስለው እንደዛ ነው እንዴ? የወለደች ሴት ወገቧ እስኪጠና ሁለት ሶስት ከዛም በላይ ከቤት ሳትወጣ ስራ ሳትሰራ በላይ እየተሰራላት ምናምን ነው የምናውቀው። ምንድን ነው ግን ጨረሽ ዶሮ ስሪ። ዋው ይሄ በጣም አስቸጋሪ ነው። እዚህ ዓለም ላይ ደግሞ ሰው ሲወልድ በጣም አስቸጋሪ ይመስለኛል። እስቲ ማለት ብዙ ኢትዮጵያ ውስጥ የማይታወቅ ክፍተት፣ እዚህ ስትመጪ ሞር የሚታይ ክፍተት። ሰው ሲወልድ ምን ያህል ሰው ያስፈልገዋል? ምን ያህል ሴት ልጅ እኮ ለመጠገን እንዴ በጣም ብዙ ጊዜ ትፈልጋለች ወልዳ ስትመጣ። ማለት እኔ ማውቀው ተቃራኒውን ነውና ለዚህ ነው በበባስ ግራ ገባኝ። ማውቀው ተቃራኒ ነው። ሴቶቹ ሲያስቸግሩ ነው ማውቀው እኔ። ብሉ ጠጡ ሲባሉ ሲበዛ ላይ በዛብኝ፣ ይሄ በዛብኝ። በምግብ ቶርቸር ይደረጋሉ። በምግብ በጣም ቶርቸር ይደረጋሉ። እኛ ሀገርም ይበዛል ይባላል። ገንፎ ከገንፎ በኋላ አጥሚት ከአጥሚት በኋላ የሆነ ዘራቸው ራሱ አይለያይም እህሎቹ በአንዱ ላይ እና እንደው ትዝ ይለኛል እኔ አክስቴ ኢትዮጵያ ያለን ወልዳ አያታችን በላይ በቃ አልኩሽ በየደቂቃው ምግብ ታመጣለች እና የምር ተሰልችቷት ምናምን
ተደብቃ ምናምን ነገር ለብራዘር ምናምን ትሰጧለች። እሱ ተመቸው አልኩሽ። ታረሰ ሰርሶ ወጣ። ታረሰ። እኔማ እኮ እንደዚህ ነው። በጣም እንዲያው በጣም ቤተሰብ ከማስቸገሩና ከማስጨነቁ የተነሳ ሴቶች በጣም ሲጨነቁ ለመብላት እስኪያስጠላቸው ሲጨነቁ፣ ከምግቡም ተመሳሳይነት የተነሳ ይጠግናል በሚል ተመሳሳይ ምግብም ስለሆነ ገንፎ ቡላ ምናምን ስለሚበዛ ከዛም የተነሳ እሱን ሁላ ይጠሉታል። የአራስነት ጊዜያቸው ሲያልቅ ገንፎ ለደግሞ መብላት እስኪያስጠላቸው ነው የሚበሉት። እና በጣም ተቃራኒ። ይሄ ደግሞ ኮምፕሊትሊ እኔ ሰምቼ ማላቅም እንደዚህ ለአራስ በጣም የከበደኝና እንደው ወንዶቹስ እንደው አይረዱም ብለን እናስብ። ወንድሞቹ ያለቻቸው እቺ እህት የተባለችው ሴት ትልቅ ሰው ነች፣ ልጅ ወልዳለች ምናምንና በዚህ ልክ የወለደች ሴት ላይ መጨከን ምን ይሉታል? እንደው አይምሮ ማጣት ነው ወይስ ከባድ የጭካኔነት ጥግ ነው? የጨካኝነት ጥግ ነው? በዚህ ህይወት በዚህ መንገድ ውስጥ ያለፈ ሰው እንኳን የወለደ ሰው ያልወለደ ሰው የሴት ልጅን ስትወልድ ያላትን ድካም ህመም ምናምን ይረዳል ብዬ አስባለሁኝ። እና ምን ነክቶሽ ነው እህታችን እንደው በዚህ ልክ ጨከንሽ? ያንቺ ቤተሰብ እህት ዘመድ ስላልሆነች ነው? ግን ምን ትረጃለሽ? አንዳንድ ጊዜ መጀመሪያ ሴት የምታደርጊው ባውንደሪ ስትወድቂ ይጠቅምሻል። ቆመሽ ጥሩ እያለሽ ሴት የምታደርጊው ባውንደሪ አብሮ መኖር ጥሩ ነው። መብላት፣ መጠጣት፣ ለባሽ ቤተሰቦች ዌልካሚንግ መሆን በጎ ነው። ግን ባውንደሪ አለው። ያ ባውንደሪ መተሳሰብን ምንንም ይፈጥራል። እና አንዳንዴ ሰው ቆሞ ያልፈጠረውን ነገር ቆሞ ያልመሰረተውን ነገር ሲወድቅ ይጠብቃል። የሁላችንም ባህሪ ነው። ባይዘው ማለት መቼም ሰውኛ ነው። መቼም አይጥሉኝም ብለሽ ታስቢያለሽ አይደለ? በራስሽ የምትይው ሰው ግን አንዳንዴ ይሄኛውንም ታይበታልሽ። አሁን ይሄ በዚህ ስቶሪ ይሄንንም እሷ ያኔ ቆማ ደህና በሆነች ጊዜ በጉብዝናዋ ጊዜ ያልፈጠረችው ባውንደሪ ስለሆነ አሁንም መታው ምንም እንዳልተፈጠረ መውለድ ማለት እኮ ቢግ ዲል ነው። ጭራሽ ዶሮ ወጥ ስሪ እስከ ማለት እኔ በጣም አዲስ የሆነብኝ በምን አይነት መንገድ እንደምናወራው ግራ የገባኝ ነው። እኔ ባለታሪካችንን ልላት የምችለው ነገር ምናልባት እሷ ከኔም የተሻለ ራቅ አድርጋ አስባው ነው ከነበራቸው ነገር። ስለ ባሏም ክፉ አላወራችም። ጥሩ ሰው ነው፣ እንዋደዳለን ብላለች። እና ያንንም ስላለች እሱም ከቤተሰቦቹ ጋር ያለውን ነገርን ፕሮቴክት ለማድረግ ይመስላል እና ብዙ በርደን የተሸከመች ነው ይመስለው። ይሄ በዛ እኔ በሆነ አላረገውም እና በዚህ በጣም አክብሬሻለሁ፣ አከብርሻለሁ። ግን ደግሞ ሁሉም ነገር ልክ አለው። አንቺ ያለሽበት ፖዚሽን በጣም ቨልነረብል ነሽ። በጣም ልጅሽን መንከባከብ፣ ደግሞ ሌላም ትንሽ ልጅ አለች አብራ፣ እሷን እንኳን መያዝ፣ እሺ ወጥ መስራቱ፣ አጥሚት መስራቱ፣ ማረሱ ቢቀር ለአሁን ላልሻትም ሴት ቢሆን ለእህትየውም ቢሆን አክስት ናት አይደል? የወንድሟ ልጅ ናት። እና እንደዛ ወንዶች ግን ብላይንድ የሚሆኑት ለምንድን ነው እንደዚህ አይነት ነገሮች ላይ? ማለት እኔ ብቻ ነኝ ወይስ አስተውለሻል? እንደዚህ ብዙ እንደዚህ አይነት ታሪኮች ላይ ብዙ ጊዜ ወንዶቹ አለማስተዋል ነው አውቀው ነው የሚያስብል ብላይንድነስ ያለውኝ የሆነ ለምንድን ነው ብዙ ጊዜ አይተሽ ከሆነ እንደዚህ የእንጀራ እናትና የልጅ ታሪክ ላይ እንደዚህ ያለ አይደል? የእንጀራ እናትና የልጅ ታሪክ ላይ እንደዚህ ይሰማሉ በብዛት። እንጀራ እናት ልጁን ስትበድል አባት አያውቅም፣ ልጆቹ በእንጀራ እናታቸው የሚደርስባቸው ምናልባት የወንዶች መረዳትና የሴቶች መረዳት እኩል ላይሆን ይችላል። ግን አንዳንድ ነገሮች ደግሞ የሆነ ብላይንድ ካልሆንሽ እንደው ለማየት ፊት ለፊት ላይ የሆኑ ነገሮችን ደግሞ አያዩም ብዬ አላስብም። እንደው ይኸውን እዚህ ጋር ያለው የባለ ታሪካችን ባል ኦኬ በቃ ላይክ ሲበሉ ሲጠጡ ሲደፋፉት ላይ ይችላል። ግን ለሚስቱ ያላቸውን ነገር እኮ ያውቃል። በቃ ወልዳለች አይደል? የሆነ ነገር ይዘው ምናምን ሲመጡ ሲንከባከቧት ካላየ የሆነ ነገር ፊል ያደርጋል ብዬ አስባለሁ። በሷ ቦታም ደግሞ የሆነ በሷ ጫማ ሆኖ ማሰብ ይችላል ብዬ አስባለሁ። አንዳንድ ጊዜ ሆን ብሎ ብላይንድ ለመሆን ታስበው ካልተሆነ በስተቀር እንደዚህ አይነት አይን ላይ ያሉ ነገር አይን ያወጡ ነገሮችን እንዴት አለማስተዋል ይቻላል? አልታየውም አልተረዳውም ማለት እንደው ብለን አስበን ብናወራበት እቺ ሴት በዚህ ልክ ወልዳ መሰቃየትና መጎዳት አለባት ብዬ አላስብም። ቤት ውስጥ ያለ ነገር ተበልቶ ተጠጥቶ ተደፋፍቶ እቃ ታጥቦ ምናልባትም እቃው ሳይታጠብም ሊሆን ይችላል እየሄዱ ከሆነ በዚህ ልክ ያያቸው ነው ይመስላል። በዚህ ልክ ሰፈር ማድረግ አለባት ብዬ አላስብም። ወይ ከባሏ ጋር ወጣ
ከእነሱ ጋር መራራቅም ካለባቸው ሰፈርም ቀይረውም ቢሆን መለያየት መራራቅ አለባቸው። መናገር አለባት ብዬ ነው ማምነው። ለምን እሱን አግብታ ልጆቹን እያሳደገችለት እንደው እሱም ጥሩ መልካም ሰው ነው በርደን አይሆንባትም ብለን ብናስብ ልጆች በርደን ናቸው። 2 ልጆች የእሱን ልጆች እያሳደገች ድጋሚ ደግሞ እህትና ወንድሞቹን ታግባል። this is not fair እውነት። አላስተዋለውም አላየውም ከሆነ ከቤተሰቦቹ ጋር ያለውንም ነገር ፕሮቴክት ልታደርግለት ከሆነ ጥሩ ነው። ግን ያንን ደግሞ በማይጎዳ መንገድ ባውንደሪዋን እንትን ማለት ለባሏን መንገር እውነት ለመናገር እንደዚህ አይነት ነገር ኮሚኒኬሽን ይፈልጋል። እንደዚህ ነው፣ እየደከመኝ ነው፣ እያመመኝ ነው፣ ከዚህ በኋላ እንደዚህ ነገሮች ይፈልጋለሁ፣ ደስ ተነስቼ መስራት አልችልም፣ ይህን ያህል ሰው እንዲመጣ አልፈልግም ማለት ነውር አይመስለኝም። እውነት ለመናገር ቢያንስ እስክትታረግ ይሄኔ ክፋትም ነው ብዬ አላስብም። አንዳንድ ጊዜ ለሰው ታፍሪያለሽ እና የሚመስለኝ ለእነሱ አፍራላቸው ነው ይመስለኝ። እንደኛ ግራ የገባት ይመስለኛል። እንዴ በጣም ይሄ በጣም ግራ የሚገባ ነገር ነው። ምን እንደምንመክርሽ አናውቅም። ከባልሽ ጋር መነጋገር አለብሽ ከማለት ውጭ መጀመሪያ ላይ እኔ እንደውም አጠፋች ብዬ የማስበው እቺ ሴት ከእርጉዞና አይታቸዋለች እነኚህ ሰዎች አይደል እየመጡ እየበሉ ምንም አይነት ለእሷን ርህራሄ እርጉዝም ሆነሽ እኮ ከባድ ነው። የመውለድን ያክል ባይሆንም እርግዝናም በራሱ የሆነ በጣም ከባድ ጊዜ ነው የምታሳልፊው በእርግዝናም እና ያን ያልተረዷትና እንደው ያላገዟት ሰዎች ስትወልድ የሆነ ነገር ጥሩ ይሆኑልኛል ያግዙኛል ብላም ታስባለች ብዬ አላስብም። እና በዛን የሆነ በአጭር መቀጨት የነበረበት ነገር ይመስለኛል። ይሄ ነገር አንዳንድ ጊዜ በቃ ሰዎች እንደማይሆነው ካወቅሽ ወይ መራቅ ነው ዲስታንስ መፍጠር ምናምን ካልሆነ በስተቀር በጣም በቃ አታውቅም ብለው የዋህነትሽንም ተጠቅሞ ሊሆን ይችላል በጣም አቢዩዝ ሊያደርጉሽ ነው የሚሞክሩት። እና አንዳንዴ የሆነ ባውንደሪ ሬድ ላይን ማስመር በጣም አሪፍ ነው ብዬ ነው የማስበው። ያው አንቺ እንዳልሽው ባውንደሪ በጣም አስፈላጊ ነገር ነው። እንደገና ደግሞ ዊልፉል ብላይንድነስ ካልሆነ በስተቀር ሰውየው ይህን ያህል ነገር እያየ እርጉዝ ሆናም እያየ መቼም የሆነ ሰው አይደለም ሚስትሽን እንዴት ትሪት እንደሚያደርግ ቀርቶ በጣም ሲምፕል ጀስቸሮች አሉ የምታዩ ከሰው የምታየው አይደል እንዴ? አይደለም ቤተሰብና ሚስት መካከል ያለ ሪሌሽንሽፕ በጣም ሴንሲቲቭ ነገር ነው። የሆነች ነገር እንኳን ኦፍ ከሆነች ያውቃል ሰው አይቶ ማስተዋል አለበት። ይህን ያለም ካላስተዋለ ደግሞ እንደው የዋህነትም ሞኝነትም እንኳን ብንለው እና ኤክስኪውዝ ብንሰጥለትም እሷ እንዲያይ ማድረግ አለባት። ሁሉም ነገር ሊሚት አለው። አንቺን እስኪ ጎዳ በዚህ መጠን ሁሉ በርደን እስክትሸከሚ ልጅ እያሳደግሽ አራስ ሆነሽ አራስ መሆን እኮ ማለት በጣም እኮ ትልቅ ከሀርት አታክ እኩል ነው ምናምን እያሉ ሳይንቲስቶች እንደውም ያወራሉ በዚህ ዘመን። እውነት ይሁን ውሸት አላውቅም፣ የቲክቶክ ሳይንቲስቶች ናቸው። ግን በጣም ከባድ ነገር ነው። ሴት ልጅ ብለድ ሉዝ ታደርጋለች። ላይፍ ነው እዚህ ዓለም ላይ የምታመጣው እና ቀላል ነገር አይደለም። ኢትዮጵያ ውስጥ አራስ እንደ ሙሽራ ነው ትሪት የምትደረገው እውነት ለመናገር እና በጣም አስቸጋሪ ነው እንደዚህ አይነት ነገር። እና እንዳልሽ ደግሞ እኔ ምንድነው የገረመኝ የእህትየው ነገር ገረመኝ። ሜቢ የተበላሸ ነገር አለ ወይ ያስብላል። ሜቢ በትዳራቸው ቤተሰቡ ደስተኛ አይደለም ወይ፣ ሌላ ባክስቶሪ አለ ወይ እዛ ጋ በዚህ ልክ የሆነ እሷን ወይ ለመጥፎ ስሜት እንዲሰማት ወይ እሷን ለመግፋት የሚደረግ ፐርፐዝሊ የሚደረግ ነገር የሚመስል አይነት ጭካኔ ነው። በተለይ በሴት ስትሆኚ ወልደሽ ስታቂ ያሳለፍሽው ነገር ሌላ ሰው ሲያሳልፍ የበለጠ ይሰማሻል፣ የበለጠ ሰፖርቲቭ ትሆኛለሽ እንጂ እንደዚህ አይነትም ጨለም ያለ እንትን ጥሩ አይደለም። እና እንዴት ነው እንደዚህ የተቻለው የሚለው እንዳስገረመን ሆኖ ምናልባት ደግሞ there is a back story እሷ ያላየችበት መንገድ ሊኖር ይችላል ወይ ያንን ማየት አስፈላጊ ነው። እኔ ግን አንቺ ስትይው ምናልባት ሰው እንዲያደርጋል እንጂ አላሰብኩትም ነበር እንደዛ ብዬ። መቼም ለሚወዱትና ትዳሩን የምር እንዲወዱትና እንትን ቢያከብሩት ኖሮ ያንን ነገር ያደርጋሉ ብዬ አላስብም። በተለይ ታላቅ እህት ይሄን ታደርጋለች ብዬ አላስብም። እና ምናልባትም እንዳልሽው ይህን ትዳር አይፈልጉትም ወደሚለው እንዳዘነብል ሆኛለሁ። ማለት እንደዚህ አይነት ነገር ካለ ያንንም እሷ ብታየ ይሄንን ፐርስፔክቲቭ ብታየው ብዬ ነው እኔ። በዚህ ልክ የሚያጨካክን ነገር ምን መጣ? የነገረችን ታሪክ በእርግጥ እሷ ጠቅለል ያለ ታሪክ ነው ለኛ የነገረችን። ባክ ስቶሪ ያለው ወይ እንደው ፉል ስቶሪውን ለመረዳት ነው። መጥፎ ነገር አይምሮዋ ውስጥ ለማስቀመጥ ሳይሆን ፉል ስቶሪውን ለመረዳት ያህል
ምናልባት አንቺ ያላየሽበት እህታችን ባለታሪካችን እሷ ያላየችበት መንገድ ይኖራል። ምክንያቱም አሁን የምትነግረን በጣም የጭካኔ ጥግ ነው። እኔ አይቼው ሰምቼው አላውቅም። እግዚአብሔርን እያነበብኩት ራሱ ነው የገረመኝ እንደ አዲስ። በፍጹም እንደዚህ አይነት ታሪክ ብዙ አይነት ታሪክ እንሰማለን። እኔና አንቺ ጋር የሚላክ ታሪክ አለ። ሚዲያ ላይ ስንሰራ ብዙ ጊዜ ቆይተናል እና ብዙ አይነት እንደው ቢያስገርም እንዲህም አይነት አለ የሚያስብል ትሰሚያለሽ። እንደዚህ ደግሞ እውነት ለመናገር አሁን በአራስነት ምናምን የተያዘ እንዲህ ኮመን ናቸው፣ የሚታወቁ ናቸው። ብዙ መውለድ በዛ ማለፍ ራሱ አይጠበቅብሽም። ለአራስ ፊል ለማድረግ ጠቅማለች ያማታል ማለት እንደው ጥቂቱን ነገር ለማድረግ ልጇን ለመያዝ ሁሉ ነገር ቀርቶ እና በዚህ ልክ የሚያስጨክን ነገር ሌላ ፐርስፔክቲቭ ቢኖረው ይሆናል ያስባለኝ እሱ ነው። ልክ ጉዳዩ ይህን ያህል ከባድ ሳይሆን እነሱ በዚህ ልክ ካከበዱት እንደው እሷን ለመግፋት ወይ እንደው ሌላ ነገር በሪሌሽንሺፑ ደስተኛ ለመሆን ነገር ይኖራል። እኔ በዛ መንገድ አሰብኩት ወይ ፉል ስቶሪውን ብናውቀው። ምናልባትም እሷ እንግዲህ አዌር አይደለችም ይሆናል። ባልየው ብቻ ነው የሚያውቀው ይሄንን ስቶሪ ሜይቢ። እኔ እንደሚመስለኝ ባል ሚስቱን ያስከብራል በቤተሰቦቹ፣ ሚስትም ደግሞ ባሏን በቤተሰቦቿ ታስከብራለች። ይሄ የባልም የሚስትም ኃላፊነት ነው። የአንቺ ቤተሰብ ባልሽን እንዲያከብረው አንቺ ነሽ በቃ የሆነ ሚና ትጫወቻለሽ። ባልም ደግሞ ፋሚሊዎቹ ሚስቱን እንዲያከብሯት ባልየው ሚና በጣም ትልቅ ነው ብዬ ነው የማስበው። እና እሱ ያንን ሚና አልተጫወተም ወይ የሆነ ነገር ክፍተት አለ እንጂ በዚህ ልክ እንዴ ሴት ልጅ አንድ የትዳር አማካሪ ሲያወራ ሴት ልጅ ወልዳ ወይ እርጉዝ ሆና ያደረካትን ነገር እድሜ ልኳን አትረሳውም። በቃ ጥሩ ነገር ካደረክላት ያንን ጥሩ ነገር እድሜ ልኳን አትረሳውም። መጥፎም ነገር ካደረክላት መፈለገ ነገር ጥሩ ነገር ከዛ በኋላ ብታደርግለት ያንን አትረሳም ሲል ሰምቻለሁኝ። እና እውነት ነው ደግሞ እቺ ሴት በቃ ማትረሳው ነገር ነው እየተደረገባት ያለው ብዬ ነው ማስበው። እና በጣም ለሷ በጣም እኔ ያዝናለሁኝ። በጣም እግዚአብሔር የሚረዳትን ቢያንስ ጓደኛ እንኳን ቢሰጣት ብዬ እመኝላታለሁኝ። እንደው የባሏ ቤተሰቦች እንኳን በዚያ ልክ ባያደርጉላትም እና ጥንካሬውን ብርታቱንም እንድታገኝ እኔ እመኝላታለሁኝ። ግን በቃ ማየት ዙሪያውን ማየት ከዛ ማውራት ምናምን አለባት ጠንከር ብላል ስለ ትዳሯም። ይሄ ለትዳሯ ራሱ ጥሩ አይደለም። ለእነሱ ጥሩ ስሜት የላትም ማለት ትዳሯ ላይ የሆነ ነገር ሪፍሌክት ልታደርግ ትችላለች። መራቅም ካለባት ምትችው ሰው ላይ ነው፣ አቅራቢያሽ ባለ ሰው ላይ ነው። እና መራቅም ማድረግ ያለባትን ነገር አድርጋ ፊክስ ማድረግ መቻል አለባት። ወይ ባትገናኝ ባትተያይ እኮ ይትሶኬ። እና ያንን ነው የምለው እኔ። እንግዲህ እናንተ ደግሞ ተመልካቾቻችን የምትሉት ነገር ካለ እንደውኛ እንደኛ አዲስ ከሆነባችሁም እውነት በጣም ለኛ ግራ የገባን ታሪክ ነው። ግን ደግሞ በቃ የተፈጠረ ነገር ስለሆነ እንዲህም አለ የሚያስብል ነገር ስለሆነ እናንተ ምን ትላላችሁ ተመልካቾቻችን? ታሪካችሁንም እንዲሁ እንደዚሁ እንድናበራበት የምትፈልጉት ካለ የሶሻል ሚዲያ አካውንታችንን እታች አስቀምጠንላችኋል። እስኪ በዛ ላኩልን። አስተያየቶቻችንም ሁንም እንጠብቃለን። ታሪኮቻችሁን ላኩልን፣ እንወያይበት። ያስተምራል የምትሉትን እንዲሁም ደግሞ ተመሳሳይ ታሪክ ካለ ኮመንት ሴክሽን ላይ ቢጽፉልን እንወያይበታለን። አሁን አንዳንድ ጊዜ ራሱ ብናቀርባቸው ታሪኮች ላይ ተመሳሳይ የሆኑ ታሪኮች ይገጥሟቸዋል እና እሱም ካለ እንወያይበታለን። ሀሳባችሁን፣ አስተያየቶቻችሁን አጋሩን። ቻናላችንን ሰብስክራይብ አድርጉ። ቻው፣ ባይ ባይ።